ታዩ ለኔ ዋናው ነገር በኃይሉ ሲወድቅ ማየት ነው። ስለዚህ ተስማምቻለሁ። እሺ ግን አንተ እኔ ሰላም ልጅ እንደሆንኩ የሚያሳይ ማስረጃ ማምጣት ትችላለህ? ለእሱ አታስቢ። በምትኩ አንቺ አንድ ነገር ታደርግልኛለሽ። ምን ላድርግ? ብሌን የኔ እንዳደረጋት ታግዥኛለሽ። ከዛ ከዳግም ጋር የሆነ ነገር ሳይጀምሩ አይቀርም። እነሱም በማለያየት እኔና እሱ አብረን እንድንሆን ታግዥኛለሽ። በደስታ ነው። ስለዚህ ብሌንን ማሰቃየት ታቆሚያለሽ። እሺ ችግር የለውም። ግን ደግሞ ሰላምና ብሌን እንዳይቀራረቡ እኮ ማድረግ አለብን። እሱን ደግሞ አንተ ታውቃለህ። አዎ እሷን ሳንጎዳ የምናለያይበት መንገድ እንፈልጋለን። እንደሱ ማድረግ እንችላለን። እንደውም አንድ ሀሳብ አለኝ። ምን? ብሌንን ከሰላምና ከዳግም ጋር እናጣለበት አንድ ሀሳብ አለኝ። በዛውም አንተና እሷን ያቀራርባል። በጣም አሪፍ። ምንድን ነው እሱ? ሳትቀድሙኝ ይቀድማችኋል። እኔ ልጅሽን እንጂ የቀጠርኩት ሙሉ ቤተሰቡን አይደለም። ተግባባን አይደለ? እሺ ወይዘሮ ሰላም። እንዴ እትዬ፣ ይኸውልሽ አንቺን ብትሆኚ ካልተስማማሽ ቤቱን ለቀሽ መውጣት ትችያለሽ። እባክሽን ወይዘሮ ገነት አሁን ቤት የለቀሽ ውጭልኝ። እሺ ፈጣሪ ጨርሶ ይማርሽ። ሰላም ሰላም፣ እንዴት ናችሁልኝ? ወደ ቻናል የቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁልኝ። እንዴት ከረማችሁ? አደራ ድራማ እንግዲህ ሰላም ወደ ቤቷ ተመልሳለች። እንደምታውቁት ከዚህ ቀደም በጭንቀት ምክንያት ሰላም ማበድ ላይ ደርሳ ነበረ። እንግዲህ ራሷን ሁሉ አታውቅም ነበር። በዛ የተነሳ ወንድሟ ይቺ ሰው ካልዳነች የምንፈልገውን ገንዘብ ምንም ነገር ማግኘት አንችልም በማለት እንግዲህ ወደ ሕክምና ወስዷት አሁን ላይ ተሽሏታል። ያኔ ያገግማለች። እንደዛ ከነበረችበት ነገር ተመልሳለች። እና እንግዲህ ወደ ቤት ስትመለስ ግን ሌላ ነገር ያው በብሌን ላይ እንግዲህ ሌላ ተንኮል እየሰሩባት ይገኛሉ። እንደምታስታውሱት ሳሚ የብሌን ስልክ ላይ ደውሎ ሰላም ትክክለኛ እናትሽ ናት ብሎ ተናግሮ ነበረ። ይህን ነገር የወይዘሮ ገነት የብሌን እናት ማለት ነው ለብሌን አልነገረቻትም። ምክንያቱም ነገሩ ውሸት ሊሆን ይችላል ብላ ስላሰበችም በዛ ላይ ደግሞ እሷን የምታገኝበት ጊዜ ስላላገኘች ነገሩን ሳትነግራት ነበር የቆየችው። እና እንግዲህ አሁን ላይ ለመናገር ወስናለች። በዛ ላይ ደግሞ እንግዲህ አቶ በኃይሉ ቃልን ሚስጥሩን ያወጣሽው አንቺ ነሽ፣ ለወይዘሮ ገነት ደውለሽ ልጅሽ ትክክለኛ እናቷ ሰላም ናት ብለሽ የተናገርሽው አንቺ ነሽ በማለት እንግዲህ የወይዘሮ ገነት ጎረቤት መስላ እቤቷ እየተንሸዋከከች እየሄደች ወሬ የምትለቃቅመው ጎረቤቷ ናት። እንግዲህ ይህን ነገር ለበኃይሉ የነገረችው ምክንያቱም ወይዘሮ ገነት አንድ ሰው ደውሎ ሰላም የብሌን ትክክለኛ ወላጅ እናት ናት አለይ ብላት ነበረ። ሴትዋ እንግዲህ እንደ ወዳጅ ቀርባ እዛ ቤት የሚካሄደውን ሁሉ የወይዘሮ ገነትን እቅድ እርምጃዎች በሙሉ ለአቶ በኃይሉ እያደረሰች ትገኛለች። ወይዘሮ ገነት እስካሁን ድረስ የሴትዋን ማንነት ማለት መጥፎ ማንነቷን አላወቀችም። እንደ ጥሩ ጎረቤት ስለቀረበቻት የልቧን ሁሉ ነው የምትነግራት። አይደለም ያደረገችውን ልታደርግ ያሰበችውን የሰማችውን የሆነውን ነገር ሁሉ የቤቷን ሚስጥር ነው የምትነግራት። በዛ የተነሳ እንግዲህ አሁን ላይ አቶ በኃይሉ እሷን ሰላይ አድርጎ ወደ እሷ ልኳታል ማለት ነው። ለዛም ነበረ እሷ ለእሷ ስለነገረቻት ነው ወስዳ ለአቶ በኃይሉ የሆነ ሰው ደውሎ ማንነቱን አላወቅኩም፣ ግን ለገነት ትክክለኛ እናትሽ ሰላም ናት ብሎ ለብሌን እንድትነግራት ነግሯን ብላ እንግዲህ አቃጥራ ነበረ። ይህን ነገር እንግዲህ ሳሚ ማን ነው ያደረገው ንገረኝ ብሎ ሲጠይቀው ሳሚ አላውቅም ስላለው አንተ ይህን ካላደረግ ልታደርግ የምትችለው ቃል ናት በማለት ወደ ሰላም ቤት ሄዶ እንግዲህ ቃልን ውሃ ውስጥ በሳፋ ውሃ አዘጋጅቶ ሲደፍቃትና በግድ ተናገሪ ብሎ ሲያስጨንቃት ነበረ። በመጨረሻም እንግዲህ
ሳሚ ይሄ ነገር እንዲሆን ስላልፈለገ፣ ምክንያቱም ደግሞ አቶ ባይሉን በጣም ነው የሚጠላው። ማለት ምክንያት አለው፣ ያለ ምክንያት አይደለም። አቶ ባይሉ በጣም ወንጀለኛ መጥፎ ሰው ነው። እንደምታዩት መጥፎነቱን እንግዲህ ለእናቱ ልጅ ለገዛ እህቱ እንኳን ማይመለስ አረመኔ ገንዘብ ወዳድ ሰው ነው። እና እንግዲህ ሰላም ሆስፒታል ከገባች በኋላ ብሌን እዛ ቤት አለች፣ የትም አልሄደችም። ይህን ነገር እንግዲህ ብሌን በሰዓቱ ከዳግም ጋር ዳግም ቤት ስለነበረች የቃል ላይ ሲያደርጉት የነበረውን ነገር አላወቀችም፣ አላየችም። በመጨረሻ ግን ወደ ቤት ስትገባ እንደምታዩት ቃል ውሃ ውስጥ ተደፍቃ ነበረ እና እንግዲህ ከሞት ነው የተረፈችው። በዚህ የተነሳ ብሌን እንግዲህ ለእሷ ስታግዝ ነበረ። ይቅር በይኝ እስካሁን ስለተጣላውሽ፣ እንደፈለግሽ አድርጌ ብቻ ምንም አትሁኝብኝ ስትል፣ ሳሚ ደግሞ አንቺ በጣም መልካም ልብ ያለች ልጅ ነሽ፣ እሷ አንቺን ለማጥፋት ትጥራለች፣ አንቺ ግን በጣም መልካም ልጅ ነሽ እያለ እንግዲህ ሳሚ በጣም ነው የሚወዳት ብሌንም። በነገራችን ላይ ያው ብሌን ከዳግም ጋር ክንፍ ያለ ፍቅር ውስጥ ገብተዋን አሁን ላይ ቢጠሯቸው ራሱ አይሰሙም። ይህን ነገር ደግሞ ሳሚ ያውቃል። ምክንያቱም ሳሚ ይወዳታል፣ ከሱ ጋር ያለያያት ይፈልጋል፣ ለራሱ ማድረግ ይፈልጋል ብሌንን። እና እንግዲህ ይህን ነገር ያደረገባት በኃይሉ እንደሆነ ለብሌን እየነገረቻት ነበር ቃል። እና በመጨረሻም እንግዲህ በኃይሉን ለማስፈራራት ሞክራ ነበረ። ለወይዘሮ ገነት አንቺ ነሽ የነገረሻት ነው ያልከኝ እያለች በኃይሉን ለማስፈራራት ስትሞክር ነበር። በኃይሉም ደግሞ ነገሩን ግራ ገብቶት እባክሽ ቃል ተይ፣ አለመግባባት እኮ ነው ብሎ ነገሩን ለመሸፋፈን ሲሞክር፣ እሷ ደግሞ እሱን ለማስፈራራት ምን ያክል መሄድ እንደምትችል አጋጣሚዎቹን ካገኘች እሱን ማስፈራራት እንደምትችል እያሳየችው ነበረ። እና አንቺ ነሽ ነው ወይ ያልከኝ እያለች ትናገር ጀመረ። በዚህ ነገርም እንግዲህ ቃል ምን እያልሽ ነው? እናቴን ለምንድን ነው ስሟን የምጠርጠር? እናም እንግዲህ በመጨረሻም ይህን ነገር ብሌን አልሰማችም። ቃልን ለምን እንደዛ እንዳደረጓት በሰዓቱ በቦታው ስላልነበረች ነገሩን ማወቅ አልቻለችም። ነገር ግን የወይዘሮ ገነት ጎረቤት ገነት ወደ ሰላም ቤት እሄዳለሁኝ፣ ለልጄ እውነቱን ነግራታለሁ፣ የሰማሁትን ነገር መስማት አለባት፣ ምናልባት ነገሩን ከሌላ ሰው ብትሰማው እንደዚህ ቀደሙ ችግር ይፈጠራል፣ ስለዚህ ልነግራት ይገባል ትላታለች። ነገር ግን ጎረቤትየዋ እንግዲህ ትመጣና እንደዛማ መሆን የለበትም አትሄጅም፣ በፍጹም እንዳትነግሪያት ትላታለች። እና እዚህ ጋር እንግዲህ ወይዘሮ ገነት ትንሽ የተጠራጠረች መሰለኝ። ሴትዋ ለምንድን ነው እንደዚህ የምትሆነው? ለምንድን ነው ስለ እኔ ልጅ ከኔ በላይ አዛኝ ሆና የምትታየው ብላ አይሆንም እነግራታለሁ ብትላትም፣ ጎረቤትየዋ ግን ጭራሽ አትሄጂም ብላ መንገድ ሁሉ እስከ መዝጋት በጉልበት ሁሉ ልታስቀራ ስትሞክር እያየናት ነበረ። እና ገነት ፈራቻት ሴትዋን፣ ምን አስባ ነው ብላ። እናም እሷ ከሄደች በኋላ ግን ምን እንደምናደርግ ቡና እየጠጣን እናወራለን እና የኔ ቤት ብትላትም፣ ሰላም ግን ወደ ወይዘሮ ገነት ማለቴ ነው ይቅርታ፣ እንግዲህ ወደ ሰላም ቤት ሄዳለች። በዚህ መሀል እንግዲህ ቃል ደግሞ ሳሚ ጋር ደውላ፣ ለአጋጣሚ ሳሚ አቶ በኃይሉ ቢሮ ከባኃይሉ ጋር ቁጭ ብለው ማን ነው ይሄን ነገር ያደረገው እያሉ እያወሩ እያለ ቃል ትደውላለች። ቃልም እንግዲህ ስልኩን ከደወለችለት በኋላ ሳሚ ግን ሌላ ሰው እንደደወለለት አስመስሎ አቤት ማን ልበል እንዴት ነህ እያለ በወንድ ሰውየውን ማውራት ይጀምራል። ቃልን ማለት ነው። ቃል ግን አንድ ነገር ትለዋለች። ስማኝ ሳሚ፣ አንተ አቶ በኃይሉ እንደምትጠላው አውቃለሁ። ስለዚህ ከኔ ጋር ለምን አብረን አንሰራም የሚል ድርድር ነበር ያቀረበችለት። በአካል እንገናኝና ስለ አቶ በኃይሉ እናውራ። አቶ በኃይሉ ለአንተም ጥላትህ እንደሆነ ከምታደርገው ነገር ተረድቻለሁ። ምክንያቱም መጀመሪያ ላይ እንግዲህ ብሌን እንደዛ ሆና ስታያት በኃይሉ እኮ ለእናትሽ አልማዝ እናትሽ እንዳልሆነች ማወቅ ለምን ተናገርሽ ለገነት ብሎ ነው እንደዚህ ያለ ብላ እንግዲህ ነገሩን አደባብሰው አልፋለች። ከሳሚ ጋር ግን በአይናቸው እየተጠቃቀሱ ነበረ። ጥሩ አደረግሽ አይነት ነገር ሲላት ነበረ። እንግዲህ ከዚህ ነገር በኋላ ነበረ አቶ በኃይሉም ትቷት ከሄደ በኋላ ነበር ሳሚ ጋር ደውላ በኃይሉን ለመጣል አብረን እንስራ እና ላገኘ እፈልጋለሁ ስትለው እሺ ብሎ
በመጨረሻ ለበኃይሉ ጓደኛዬን ላገኝ ነው ብሎት ነው ሄደው። በኃይሉ ታዲያ የትኛው ጓደኛ ነው የማላውቀው በማለት ሳሚን ይጠራጠረውና እኔ የማላውቀው ጓደኛው ማን ነው? እንዴት እንደዚህ ምን እያደረገ ነው? ከጀርባዬማ የሆነ የሚሰራው ነገር አለ ብሎ ስለተጠራጠረው በኃይሉ ሳሚን ተከትሎት ወጥቷል። ሳሚ ደግሞ ጓደኛዬን ላገኝ ነው የሆነ ጓደኛዬ ብሎ ወጥቶ እንግዲህ ቃልን ያገኛታል እና ከቃል ጋር ያለውን ነገር እያወሩ ነበረ። በሚያሳዝን ሁኔታ ግን በኃይሉ ተከትሎት ስለነበረ ከማን ጋር እንደተገናኘ አይቶታል። ከአቶ በኃይሉ ጋር ሆኖ ከወንድ ጋር ነበር ሲያወራ የነበረው። ነገር ግን በኃይሉ ተከትሎ ሲያየው ከቃል ጋር አብረው ቁመው እንግዲህ ሲያወሩ አይቷቸዋል። በሱ የሆነ ነገር እያሴሩበት እንደሆነም ደርሶባቸዋል። እናም እንግዲህ እነሱ ሳይቀድሙኝ ቀድሜ ልቀድማቸው ይገባል፣ ያለዛ ግን መሞቻዬን ጉድጓድ ነው የሚመስሉልኝ ብሎ አቶ በኃይሉ ሳይቀድሙ ልቅደም እያለ ይገኛል። ቃልና ሳሚ እንግዲህ አንድ ነገር ነው የተነጋገሩት። ቃል ከዚህ በኋላ በኃይሉ አያስፈልገንም አለች። ነገር ግን በኃይሉን አስወግደን ምንም ስለማያስፈልገን የሰላምን ንብረት መውሰድ እንችላለን፣ እኔ እናንተ መካፈል እንችላለን፣ አንተ በኃይሉ እንደምትጠላው አውቃለሁ ትለዋለች። ሳሚም እንግዲህ እኔ አንድ ነገር ብቻ ነው የምፈልገው፣ ብሌን ለእኔ እንድትሆን ከዛ ከሳሚ ተለየ ከአዲሱ ፍቅረኛዋ ማለት ነው ከዳግም ተለይታ ከእኔ ጋር እንድትሆን ካደረግሻት ለእኔ በቂ ነው። እኔ ከባኃይሉ ጠብቅሻለሁኝ፣ አንቺ ግን የፈለግሽውን አድርጊ ሲላት ችግር የለውም በኃይሉ ለእኔ ተወ፣ በቅርብ ዋጋውን እሰጠዋለሁ ብላ ፎክራ ነበረ። እና እንግዲህ ሰላምን አሁን ላይ የቃል ሀሳብ ምንድን ነው? ሳሚ የሚፈልገው ነገር ትሰጠዋለች፣ እሱም ደግሞ እሷ የምትፈልገው ሊሰጣት ተነጋግረዋል። በኃይሉ ደግሞ የሁለቱን ግንኙነት ጠንቅቆ አውቋል ማለት ነው። ስለዚህ አሁን ላይ ምንድን ነው ሌባ ለሌባ ምንድን ነው እባብ ለባብ ካብ ለካብ ይባላል እና ሌባ ለሌባ አሁን ላይ ተዋውቀዋል። ሶስቱም እርስ በርሳቸው አንዱን መጉዳት ይፈልጋል። እንግዲህ የሰው ገንዘብ ፈልገው ሶስቱም የሰውን ነገር ፈልገው ከነሱ ውጭ አራተኛ ወገን ላይ ማለት ነው ከዛ ሰው የሆነ ንብረት ፈልገው የሆነ የነሱ ያልሆነ ነገር ለመውሰድ እርስ በርሳቸው ራሱ አይተማመኑም። በጣም በሚያሳዝን ሁኔታ የሰላምን ንብረት በእጃቸው ሳያስገቡ እርስ በርሳቸው ግን ሰላም አጥተዋል። እና እንግዲህ ከቃል ጋር በተነጋገሩት ነገር ሳሚ ተስማምቷል። እሱ የሚፈልገው ብሌንን ነው። ብሌንን በጣም ስለሚወዳት ከዳግም ጋር የሆነ ያልሆነ ነገር ጀምራለች። ስለዚህ እሱን ብቻ ለእኔ አስተካክልኝ፣ እኔ ከኃይሉ ጠብቅሻለሁ ቢላትም በኃይሉን የማደርገውን ያውቃለሁ፣ በቅርቡ ጠብቅ፣ አሁን ላይ በኃይሉ ለኛ አያስፈልገንም እያለች ነው ቃል። በጣም ይገርማል። እሷ በኃይሉን ዘወር አድርጋ እንግዲህ የሰላምን ንብረት ብቻዋን መውሰድ ትፈልጋለች። ይህን ነገር ግን በኃይሉ በእሱ ላይ እየዶለቱበት እንደሆነ ነቅቶባቸዋል። ተደብቆ ባያቸው ኑሮ እንግዲህ ከባድ ነበረ። አሁን ላይ እርስ በርሳቸው እንግዲህ ተጠላልፈው የሚወድቁ ነው የሚመስለኝ። ሰላምን ፍንጥጣሪው ሊያገኛት ይችላል እንጂ ያን ያክልም የሚጎዷት አይመስለኝም። አሁን ባሉበት ሁኔታ እርስ በርሳቸው ራሱ እየተስማሙ አይደለም። አንደኛው ለአንደኛው ጉድጓድ እየማሰ ይገኛል። ይህ ነገር እንግዲህ በዚህ እያለ ነበረ አንድ ነገር ግን ማድረግ አለብኝ አለች ቃል። መጀመሪያ ሳሚ ግን አንድ ነገር አስጠንቅቋት ነበረ። በፍጹም ብሌንን ላይ የምታደርጊውን ነገር አቁሚ፣ ብሌን እንድትጎጃት አልፈልግም፣ አንድ ነገር እሷን መጥላት አቺም ብሎ አስጠንቅቋታል። ነገር ግን ደግሞ እኔ ካልጠላዋት ከሰላም ጋር እንዴት አድርጌ ላለያያት? ሰላም ልጇ እንደሆነች የሚቀራረቡ ከሆነ ልጇ እንደሆነች ልታውቅ ትችላለች ብትለውም፣ ነገር ግን እነሱ ማጣላት ትችያለሽ፣ እሷን ግን መጥላታችን ብሎ አስጠንቅቋት ስለነበረ እንግዲህ ሰላም ከሆስፒታል ወጥታለች በዚህ አጋጣሚ ማለት ነው። እንግዲህ ነገር ግን ሰላም ከሆስፒታል ከመምጣቷ ወደ ቤት ከመምጣቷ በፊት ነበረ ሌላ ድራማ የሰሩት። እንግዲህ አቶ በኃይሉና ቃል ሰላም ቤት ሳትመጣ ቀድማ አንቺ በታመምሽ ጊዜ ብሌን ብዙ መጥፎ ነገሮችን እንዳደረገች ሲነግሯት ነበረ። ሰላም ወደ ቤት ስትመጣ ፍጹም ተቀይራ ነው የመጣችው። በተለይ ብሌን ላይ በጣም ነበር የተቀየረችባት። ያም ደግሞ እነሱ የነገሯት ነገር ነው። ሰላም እንግዲህ ሆስፒታል በገባች ጊዜ እኔ ልጄ ሰላም ልጅ ነኝ በማለት ቤቱን ትበጠብጥ እንደነበረና ሰላምንም ማነው ቃልንም ታስቸግራት እንደነበረ፣ በዛ ላይ አንቺ እኔ እንድትመችኝ ያደረገችሽ እሷ ናት፣ እኔ ነኝ አንቺ ልጅ በማለት እኔና አንቺን ለማጣላት ሞክራለች ብላ እንግዲህ
በዛ ላይ ደግሞ አንቺ በሌለሽ ጊዜ ወንድ ቤት ታመጣ ነበረ። ስራ ትሰራም ብቻ ምን አለፋችሁ ሰላም እንድትጠላት ሰራተኛ ሳይሆን ልጅ ነኝ እያለች ታስቸግር እንደነበረ ቀድመው ለሰላም እንግዲህ አእምሮዋን ጠምዘው ነው ወደ ቤት ይዘዋት የመጡት ማለት ነው። እና ሰላም ወደ ቤት ከመጣች በኋላ ብሌን እሷ ስትመጣ ደስ እንዲላት ብላ ቤቱን አሳምራ ምግብ ሰርታ ብቻ በስርዓቱ ነበር የተቀበለቻት። እናም እናት ስትመጣ እንግዲህ ትዬ ብላ ልታቅፋት ስትል ነበረ ዞር በይልኝ እንዳትንኪ በማለት ስታንቋሸሻት የነበረው። ሰላም በጣም ነው የምትገርመው። እውነቴን ነው ብላችሁ የምር ማለት እንደዚህ ጤነኛ ከሆነች ነገሮቹ እንዴትን ማመዛዘን እንዳልቻለች አላቅም። ነገር ግን ብሌን ላይ በጣም ነበረ የተቀየረችባት። ሰላም ወደ ቤት በተመለሰችበት ሰዓት እንግዲህ ወይዘሮ ገነትም ወደ ሰላም ቤት ሄዳ ነበረ። ለብሌን እውነቱን መንገር አለብኝ፣ ሰላም እናቷ ትክክለኛ እናቷ እንደሆነች ሰው እንደነገራት ይህን ነገር ደግሞ ማጣራት እንደምትፈልግ ከብሌን ጋር ለማውራት ነበረ ወደ ሰላም ቤት የሄደችው። ነገር ግን ሰዓቱ እኩል ነበር እንግዲህ የተገጣጠሙት። ሰላም ወደ ቤት ስትመጣ ወይዘሮ ገነትም ወደ ሰላም ቤት ስትሄድ ይገናኛሉ። እና ብሌን ልታቅፋት ስትል እንግዲህ ዓይንሽን ላፈር ብላ አንቺ በጣም ባለጌንሽ፣ ጉድሽን ሰማውልሽ፣ እኔ ባልነበርኩ ጊዜ ምን ስታደርጊ እንደነበረ ልጅንም ስታሰቃያት ነበር በማለት ብሌን ላይ ስትነሳባት እያየን እንገኛለን። ነገር ግን ሌላም ነገር በጣም የሚያስጠላው ነገር ወይዘሮ ገነት ድንገት እግሯ ከዛ ቤት ነበር የደረሰው። እናም እንግዲህ ወይዘሮ ገነትን ክፉ ቃል ስትናገራት አይተናል። ወይዘሮ ገነት እኔ እኮ የቀጠርኩት ልጅሽ ስራ እንድትሰራልኝ እንጂ ቤተሰቡን በሙሉ አይደለም። እዚህ ምን ትሰሪያለሽ? ቤት የለቀሽ ውጭልኝ እያለች እንግዲህ ወይዘሮ ገነትን ጸያፍ ቃላቶች ስትናገራት ነበረ። እና እንግዲህ አቶ በኃይሉና ቃል ማለት ነው ለጊዜውም ቢሆን ሀሳባቸው የተሳካላቸው ይመስለኛል። ሰላም ብሌን ላይ ተቀይራባታለች። ወይዘሮ ገነት ለብሌን እውነቱን ልትነግራት ነበረ። ነገር ግን ሰላም ድንገት በሩን ከፍታ ትመጣና እንግዲህ እሳት ነግራት ትቀራለች ማለት ነው። እና በጣም ነው የሚያስጠላው። እውነት ለመናገር ሰላም ቆም ብላ ማሰብ አለባት። ልጅቷ እንደዛ መናገር የለባትም። ነገ ከነገ ወዲያ ላይ ልጇ መሆኗን ስታውቅ ይቆጫታን ማለት ነው። እና ውድ ቤተሰቦች እንግዲህ ብሌን አሁንም አደራ ድራማ ላይ ብሌን እናቷን ማግኘት አልቻለችም፣ ወይም ደግሞ ከእናቷ ጋር መገናኘት አልቻለችም። እንቅፋቶች እየበዙባት ነው። በቀጣይ ምን ይፈጠራል አብረን የምናይ ይሆናል። እስከዛው ቸር ቆዩልኝ።